ሰላም ጤና ይስጥልኝ። እንግሊዘኛ ግራመር ስትማሩ በአንዳንድ ነገሮች ላይ ግራ ይገባችኋል። ለምሳሌ I have just eaten ሲባል I just ate ሲባል ወይም ደግሞ learned ወይም learned ሲባል ትሰማላችሁ። ይህ British and American English grammar difference ይባላል። ዛሬ ስለ British and American English grammar difference ይዤላችሁ መጥቻለሁ። በተጨማሪ ደግሞ ስለዚህ ቪዲዮ ጥርት ያለ PDF አዘጋጅቻላችኋለሁ። Subscribe to download this by the link in the description below። በእርግጥ ተማሪዎች ከሆናችሁ ይህ ቪዲዮ ስለሚጠቅማችሁ እስከ መጨረሻ ድረስ እዩት። አሁን በቀጥታ ወደ ቪዲዮ። Grammar difference between British and American English። የአሜሪካና የብሪቲሽ እንግሊሽ ሰዋስው ልዩነት ወይም ደግሞ የግራመር ልዩነት ማለት ነው። አሜሪካንና ብሪቲሽ እንግሊሽ ተመሳሳይ የግራመር ይዘት ቢኖራቸውም ልዩነት ግን አላቸው። ኤግዛምፕል 1 ፕሬዘንት ፐርፌክት ቨርሰስ ፓስት ሲምፕል። ፕሬዘንት ፐርፌክት በብሪቲሽ እንግሊሽ ለቅርብ ጊዜ ወይም ፎር ሪሰንት አክሽን ይጠቀሙበታል። በአሜሪካን እንግሊሽ ግን ሲምፕል ፓስት ይጠቀማሉ ማለት ነው። ኤግዛምፕል ብሪቲሽ እንግሊሽ I have just eaten ሲሉ አሜሪካን እንግሊሽ ደግሞ I just ate ይላሉ ማለት ነው። ትርጉሙ ግን ተመሳሳይ ነው፣ በልቻለሁ ማለት ነው። I have already finished ሲሉ ብሪቲሽ እንግሊሽ አሜሪካን እንግሊሽ ደግሞ I already finished ይላሉ ማለት ነው። Have you done your homework yet ሲሉ ብሪቲሽ እንግሊሽ አሜሪካን እንግሊሽ ደግሞ Did you do your homework yet ይላሉ ማለት ነው። ይሄ ብሪቲሽ and American English grammar difference ነው። 2 have versus have got። በብሪቲሽ እንግሊሽ አብዛኛው ጊዜ have got ይጠቀማሉ። በአሜሪካን እንግሊሽ ደግሞ have ብቻውን ይጠቀማሉ ማለት ነው። ኤግዛምፕል እኔው I have got a car መኪና አለኝ ማለት ነው። በአሜሪካን እንግሊሽ ደግሞ I have a car ሲምፕሊ I have a car። በመጀመሪያ I have got a car ነበር አይደል? አሁን ደግሞ I have a car። ይሄ አሜሪካን እንግሊሽ ነው። መኪና አለኝ ማለት ነው። ትርጉሙ ተመሳሳይ ነው። have you got a time ጊዜ አለ ማለት ነው። have you got a time ብሪቲሽ እንግሊሽ። do you have a time አሜሪካን እንግሊሽ ማለት ነው። ይሄ ብሪቲሽ and አሜሪካን እንግሊሽ ዲፈረንስ ነው። ሶስተኛ ኮሌክቲቭ ናውንስ ላይክ ቲም፣ ገቨርንመንት፣ ፋሚሊ እንደ ቡድን፣ መንግስት፣ ፋሚሊ ወይም ሰድራ ቤት የሚሉ ኮሌክቲቭ ናውንስ ወይ ደግሞ የውልሱ ደግሞ በአሜሪካና በብሪቲሽ እንግሊሽ ያጠቃቀም ልዩነት አላቸው። ኤግዛምፕል እንየው። በአሜሪካን እንግሊሽ ኮሌክቲቭ ናውንስ ወይም የውልስም ማለት ነው ፕሉራል ፎርም ወይም ፕሉራል ቨርብ ይወስዳሉ ማለት ነው። በብሪቲሽ እንግሊሽ ግን ሲንጉላር ቨርብ ይጠቀማሉ ከኮሌክቲቭ ናውኖች ጋር ማለት ነው። ኤግዛምፕል the team are playing ብሪቲሽ እንግሊሽ ማለት ነው the team are playing ይላሉ። አሜሪካን እንግሊሽ ደግሞ the team is playing ይላሉ ማለት ነው። the government have decided the government has decided ብሪቲሽ እንግሊሽ። አሜሪካን እንግሊሽ ደግሞ the government has decided ሲንጉላር ቨርብ ይጠቀማሉ ማለት ነው። አያችሁ። 4 አራተኛው ደግሞ prepositions በአሜሪካና በብሪቲሽ እንግሊሽ ያለው የፕሪፖዚሽን ልዩነት ነው የምናየው። አንዳንድ preposition በብሪቲሽ እንግሊሽ እና በአሜሪካን እንግሊሽ ልዩነት አላቸው። ኤግዛምፕል እናይ። at the weekend ብሪቲሽ እንግሊሽ at the weekend ሲሉ አሜሪካን እንግሊሽ ደግሞ on the weekend ይላሉ። ስለዚህ at የነበረውን on ተኩት ማለት ነው። አሜሪካን እንግሊሽ እና ብሪቲሽ እንግሊሽ ልዩነቱ እዩት። in a team ሲሉ ብሪቲሽ እንግሊሽ አሜሪካን እንግሊሽ ደግሞ on a team ይላሉ። different to or from ይላሉ ብሪቲሽ እንግሊሽ። አሜሪካን እንግሊሽ ደግሞ different from ብቻ ማለት ነው። to አያስፈልግም ማለት ነው እዚህ ላይ። አምስተኛው ደግሞ ፓስት ፓርቲሲፕል ፎርምስ። ከዚህ በፊት በመግቢያው እንደነገርኳችሁ ፓስት ፓርቲሲፕል ፎርም ብሪቲሽ እንግሊሽ learned learn የነበረ learned ፓስት ፓርቲሲፕል ሲጠቀሙበት አሜሪካን እንግሊሽ ደግሞ learned ይጠቀማሉ። dreamed ብሪቲሽ እንግሊሽ dreamed አሜሪካን እንግሊሽ። burned ብሪቲሽ እንግሊሽ burned አሜሪካን እንግሊሽ። spoiled ብሪቲሽ እንግሊሽ spoiled አሜሪካን እንግሊሽ። እዚህ ላይ ቨርብ ስሪ ፎርም ሲያረባቸው ኢዲ በአሜሪካን እንግሊሽ ይጠቀማሉ፣
በብሪቲሽ እንግሊሽ ደግሞ ቲ ወይም ደግሞ ት ይጠቀማሉ ማለት ነው። ስድስተኛው the use of shall የሻል አጠቃቀም ማለት ነው። በብሪቲሽ እንግሊሽ እስካሁን ድረስ ማለት ነው ሻል ይጠቀማሉ። በአሜሪካን እንግሊሽ ግን instead of it ምን ይጠቀማሉ ማለት ነው? will የሚለውን ማለት ነው። አብዛኛው ጊዜ እኛንም የምንጠቀምበት will የሚለውን ቃል ብቻ ነው የምንጠቀም። ሻል በብዛት አንጠቀምበትም። ኤግዛምፕል I shall call you tomorrow በብሪቲሽ እንግሊሽ። ብሪታናውያን I shall call you tomorrow ነገ እደውልልሃለሁ ሲሉ አሜሪካውያን ደግሞ I will call you tomorrow። እኛም የምንጠቀምበት የአሜሪካን ነው በብዛት የምንጠቀምበት የአሜሪካን፣ ምክንያቱም I will call you tomorrow ስለምንል ማለት ነው። ሰባተኛው did not versus do not need to። ይሄ በጣም ወሳኝ ነው። need not versus did not need to። በብሪቲሽ እንግሊሽ need not በብዛት ይጠቀማሉ። በአሜሪካን እንግሊሽ ግን do not need to የሚለውን ይጠቀማሉ ማለት ነው። ኤግዛምፕል እንየው። you need not come ትርጉሙ መምጣት አትችልም ወይም መምጣት አያስፈልግም፣ ግን መምጣት ከፈለክ መምጣት ትችላለህ ማለት ነው ትርጉሙ። you need not come ማለት መምጣት አያስፈልግም፣ መምጣት ከፈለክ ግን መምጣት ትችላለህ ማለት ነው። ነገር ርዕሳችን ልዩነታቸው ስለሆነ አሜሪካን እንግሊሽ ደግሞ እንደዚህ ብሎ ይናገራሉ ማለት ነው። you do not need to come you do not need to come መምጣት አያስፈልግም፣ መምጣት ከፈለክ ግን መምጣት ትችላለህ ማለት ነው ትርጉሙ። ስምንተኛው ደግሞ ጎተን ቨርሰስ ጎት። ከዚህ በፊት በፓስት ፓርቲሲፕል እንደነገርኳችሁ ማለት ነው። አሜሪካን እንግሊሽ ብሪቲሽ እንግሊሽ ጎት እንደ ቨርብ ስሪ ሲጠቀሙት፣ አሜሪካን እንግሊሽ ደግሞ ጎተን ይሉታል ወይም ጎተን የሚል ቨርብ ስሪ ይጠቀማሉ ማለት ነው። አያችሁ፣ ብሪቲሽ ጎት ፓስት ፓርቲሲፕል ቨርብ ስሪ ፎርም ሲሆን በአሜሪካን እንግሊሽ ደግሞ ጎተን ይሆናል ማለት ነው። ኤግዛምፕል he has got better ብሪቲሽ እንግሊሽ has gotten better አሜሪካን እንግሊሽ ማለት ነው። አያችሁ። 9 ኮሽን ታግስ። በኮሽን ታግ ላይ ያላቸው አጠቃቀም በብሪቲሽ እንግሊሽ ኮሽን ታግ በሁለቱም ማለት ነው። ኮሽን ታግ በብሪቲሽ እና በአሜሪካን እንግሊሽ ይጠቀማሉ። ነገር ግን አሜሪካን እንግሊሽ instead of at this time instead of ኮሽን ታግ ምን ይጠቀማሉ? ራይት ኦር ኦኬ የሚሉ በመጨረሻ ማለት ነው። ኮሽን ታግ ማለት በመጨረሻ የሚደረግ የጥያቄ ምልክት ወይም የጥያቄ ማለት ነው አይደል? በስቴትመንት መጨረሻ የሚደረግ ጥያቄ ማለት ነው። ስለዚህ አሜሪካን እንግሊሽ ራይት ወይም ደግሞ ኦኬ የሚል በመጨረሻ እንደ ጥያቄ ያቀርቡታል ማለት ነው። ከስቴትመንት በስተመጨረሻ ማለት ነው። ኤግዛምፕል ብሪቲሽ እንግሊሽ they are not working hard are they ይሆናል ኮሽን ታጉ ማለት ነው። ብሪቲሽ እና አሜሪካን እንግሊሽም እንደዚህ ይላሉ። ነገር ግን ኮመንሊ አሜሪካን እንግሊሽ እንደዚህ አይሉ። they are working hard ይላሉ። ኦኬ ኦር ራይት ይላሉ። ኦኬ they are working hard right ኦኬ በመጨረሻ ማለት ነው። ይሄ ልዩነታቸው ነው። አስረኛው ደግሞ በጣም ወሳኝ የግራመር ልዩነት ነው። ይሄ ደግሞ ኖን ኤዘር ኔዘር ኤኒ የሚሉ ቃላትን አጠቃቀም ነው። ኖን ኤዘር ኔዘር ኤኒ ፕላስ ኦፍ ፕላስ ፕሉራል ናውን ኦር ፕሮናውን ፕላስ ሲንጉላር ቨርብ ብሪቲሽ እንግሊሽ ይጠቀማሉ። አሜሪካን እንግሊሽ ደግሞ ኔዘር ኤዘር ኖን ኤኒ ፕላስ ኦፍ ፕላስ ፕሉራል ናውን ኦር ፕሮናውን ፕላስ ሲንጉላር ፕሉራል ቨርብ ይጠቀማሉ ማለት ነው። ይሄ ደግሞ ለብሪቲሽ እንግሊሽ ደግሞ ኢንፎርማል ብሪቲሽ እንግሊሽ ተብሎ ይጠራል ማለት ነው። ኤግዛምፕል እንየው። neither of the students is absent today የቀረ ተማሪ የለም ማለት ነው አይደል? ይህ ብሪቲሽ እንግሊሽ ነው is ስለሚጠቀሙ ማለት ነው፣ ወይም ደግሞ ሲንጉላር ቨርብ ስለሚጠቀሙ። neither of the students are absent today አሜሪካን እንግሊሽ። ይሄ ደግሞ ለብሪቲሽ እንግሊሽ ኢንፎርማል ነው ወይም ደግሞ ኮመን አይደለም ወይ ደግሞ ፎርማል አይደለም ማለት ነው። 11ኛ the use of comma before end ከኤንድ በፊት የሚጠቀሙበት ኮማ ማለት ነው። ብሪቲሽ እንግሊሽ ከኤንድ በፊት ኮማ የሚባል ነገር አይጠቀሙም ጭራሽ ማለት ነው። አንድ ነገር ሊስት አድርገው ሲጨርሱ ኤንድ ብለው ይዘግታልና ከኤንድ በፊት ግን ኮማ የሚባል ነገር አይጠቀሙም። ነገር ግን አሜሪካን እንግሊሽ ከኤንድ በፊት ኮማ ይጠቀማሉ ማለት ነው። ኤግዛምፕል እንየው። we bought
forks, ladles and stoves from their shop። ይሄ በብሪቲሽ እንግሊሽ ነው ዊዛውት ኮማ ማለት ነው። በአሜሪካን እንግሊሽ ግን we bought forks, ladles, comma and what stoves from their shop። ይሄ አሜሪካን እንግሊሽ ነው። the use of comma ነው before and የሚጠቀሙት የኮማ ማለት ነው። 12ኛ single and double quotation marks። ሲንግል ኮቴሽን ማርክስ ኢን ብሪቲሽ እንግሊሽ የተለመዱ ናቸው። በአሜሪካን እንግሊሽ ግን ዳብል ኮቴሽን ማርክ ይጠቀማሉ። ሲንግል ኮቴሽን ማርክ በብሪቲሽ እንግሊሽ፣ በአሜሪካን እንግሊሽ ደግሞ ዳብል ኮቴሽን ማርክ ይጠቀማሉ። ኤግዛምፕል እንየው። the teacher said don't be absent from school። ከትምህርት ቤት አትቅሩ አለ። don't be absent from school። ይሄ ሲንግል ኮቴሽን ማርክ ነው የተጠቀመ። ይሄ ብሪቲሽ እንግሊሽ ይባላል። the teacher said don't be absent from school ዳብል ኮቴሽን ማርክ። ይሄ ደግሞ አሜሪካን እንግሊሽ ነው። ስለዚህ አያችሁ ዲፈረንሳቸው ማለት ነው፣ ልዩነታቸው ይሄው ነው። ነገር ግን የአሜሪካና የብሪቲሽ እንግሊሽ ልዩነት በብዛት በቮካቡላሪ በስፔሊንግ እና በፕሮናንሴሽን ነው። በግራመር ያን ያህል ብዙ አይደለም፣ ጥቂት ናቸው። ስለዚህ ዛሬ የተወሰኑ የግራመር ዲፈረንስ ቢትዊን ብሪቲሽ እና አሜሪካን እንግሊሽ እንደተማራችሁ ተስፋ አድርጋለሁ። በተጨማሪ ደግሞ ያልገባችሁ ጥያቄ ካለ በኮሜንት ጻፉልኝ። ሌላ ቪዲዮ እንሰራላችሁ። ከፈለጋችሁ ደግሞ ፓርቱ ብላችሁ ጻፉልኝ። ከተመቻችሁ ላይክ፣ ለሌሎች ጓደኞቻችሁ ደግሞ ሼር ማድረግ እንዳትረሱ። ስለተከታተላችሁኝ አመሰግናለሁ። ባይ ባይ።